ነው እንዴት ነው አንተ ቆይ ደጀኔ ማለት እንዴት ነው ማታውቀው ነው ምን ስለማን ነው እያወራህ የኔ ያለው ደጀኔ የት ነው ያለው እኔ አላውቅም ያዛሪ ሰምቻቸውም አላውቅም ደጀኔን አታውቅም እኔ አላውቃቸውም ስለማን ነው ምን ነው የገዛ ባለቤት ስለ ደጀኔ ተናግራለች እንጂ ቤቴን ለመበርበር አይደለም ተስማምተህ የገባው ፈለግሽ አልፈለግሽ እኔ አይመለከተኝ ሙሉ ቤተሰቦች እንደምታጫ አልጠራጠርም የአብርሃምን ስራ ደግሞ በደንብ ታውቂያለሽ ምክንያቱም አለቃሽ ስለሆነ ደጀኔ ማንነት አታውቅም ደጀኔ አብርሃም ማን እንደሆነ ራሱ አናውቅም የአብርሃም ማንነት አታውቅም እኔ አላውቅም መንቀሳቀስ የማትችልበት ደረጃ ላይ ነው የምትደርሰው ስለማን የነገርሽው ሁሉንም ነገር ምንድነው ሁሉንም ነገር ማለት ካሜራውን አጥፎ ካሜራው ግን በጣም በያዛችሁት በዚህ በአሞቴና በሴምራ ዙሪያ ላይ ወደ ግብ የሚያደርሳችሁ ፋይል እሱ ጋር አለ በቃ የሚጠብቅ ነገር የለም በቃ የሚጠብቅ መንፈስ አለ እነሱ ማለት ካደጋ ማለት ነው እናትና አባቴ የሆነ ቦታ አስቀምጠውኝ ነበርና ከዛ ቦታ የትም እንዳትሄጂ ብለውኝ ነበር እነዚህ ሰዎች በግድ ነበር ያመጡኝ ወደ ነበርኩበት ቦታ ብቻ ነው መመለስ ፈልጌ አባቴ አስቀምጠውኝ ነበር አዎ የት ነው ያስቀመጡሽ እንዴት ነው ቆይ ተደጋጋሚ ያነሳዋል ዛሬ ጎሳ ሴምራ ጎሳ እንደዚህ የተለያዩ እንደዚህ እንትን ስብሰባ ላይ ቃለ ጉባኤዎች ምናምን እያዛደለ እሱ ነው እንደዚህ አይነት ነገሮች የሚይዘውና እስኪ ምን ያህል በጣም የከፋ ጉዳት አድርሰውብሻል እዚህ ካመጡሽ በኋላ በጣም መጥፎ ሰዎች እንደሆኑ እናውቃለን እያንዳንዱ ነገር እስኪ ተረጋግተሽ አውሪ ስለዚህ የእነሱን ጎሳ ማጥፋለን ብሎ ከሚያስቡት ማለት እሱ አንደኛ ነው ደጀኔ ጥሩ ሁኔታ ላይ አይደለም ያለው ምንድነው ጥሩ ሁኔታ ላይ አይደለም ማለት ያው በቃ ደጀኔ በጣም የሞት አፋፍ ላይ ነው ያለው እንዴት ሆኖ ይሄ ፎቶ ያንቺ ፎቶ ነው አይደል የኛውስ በድንገት በስተት የተነሳ ነገር ቢሆንስ ሙሉ ሴምራን ማጥፋት የሴምራን ዘር መጨፍጨፍ ነው አይደል እንዴ የምን መጨፍጨፍ ነው እንዴ የሆነ ወንበዴ ማፊያ ያደረከን እኮ እሺ እስቲ እንዴት አንቺ ትነግራቸዋለሽ ይሄ ሁሉ ቃል የገባነውን ነገር እንዴት እና በሆነ በአጋጣሚ የሆነ ችግር ምናምን አጋጥሞኝ ነበር እሷን የመለመለች አንተ ዝም በል ሰው እንዴት እንትን እንደሚል ሰው እንዴት ማሰቃየት እንዳለ ሰው የቱ ጋር ሰውነቱ የቱ ጋር በደም እንደሚጎዳ ምን እንደሚል እኔ የምሰራው ዋነኛ ስራ ምን መሰለክ ምግብ መስራት ነው በቃ ሴት የሚሰሩትን ስራ አለ ምንድነው ጎሹ ቁጭ በል አባዬ ና እኔ ከፍቅረኛ ጋር ይሄን ነገር ስንጀምር ማለት ነው ከነ መፈጠሩ አሞቴ ሴምራ የሚባለው ነገር ደስ ነው በቃ ከገባነ በኋላ ግን ምንድነው የሆነ አንድ ዘር እንኳን በእኔ ምክንያት ጠፋች የሚል ውስጤ እስካሁን ድረስ ወሰናል ምን ነው ባላገኘዋት ውስጡን ማለት ነው ምክንያቱም የመጀመሪያ ልጅ ስለሆን የአባቱ ምትክ ነው ተብሎ በጎሳ ውስጥ ይታወቃል አብርሃም እገልሃለሁ አብርሃም ወይኔ ጎሹ እኔ አብሬ ሄዳለሁ ብዙ ጊዜ እየጣለኝ ይሄዳል እንጂ አብሬ ሄጄ እንደነገርኩሽ ነው ምንም ይሄን ያህል የሚያከራከር ምንም የሚለ ነገር የለም ያው ያለውን ነገር ለሚዲያ እንደዚህ በየቤቱ እየገባን አንዳንድ ኢንተርቪዎችን እናደርጋለን እውነቱን ለመናገር ከሆነ ስመጣ ሌላም ሰዎች ምናምን ጠብቄ ነበር ብቻሽን አልመሰልሽኝም ነበር ወይስ እንዴት ነው ለብቻሽ ነው የምትኖሪው ለምንድነው ሌላ ሰው መጠብቀው ብቻዬን እንደምኖር እኮ እየነገርኩ ነበር አዎ ግን አይ እዚሁ ከመግባቴ በፊት አንዳንድ የሰፈር ሰዎችንም አንዳንዶችንም ኢንተርቪው ያደረኩኝ ነበርና
እሷንም ከባለቤቷ ጋር ወይም ባለቤቷ እንኳን አይደለም ከጓደኛዋ ጋር የምትኖር ሴት አለች እንደዚህ ጠይቅ ምናምን ሲባል ያው ሞር ያው የሰው እንትን አይታወቅም ሊኖር ይችላል በሚል ነበረ። ልክ እኔ እንደነገርኩህ ብሎ አስደጋግምብኝ። እኔ ብቻዬን ነው የምኖረው። እንደምትይኝ የላጤ ቤት ነው አያስታውቅም ወይንስ ምንድን ነው? እሱ እንኳን እውነትሽን ነው። ያው የላጤ ቤት እንኳን ለማለት እንኳን አያስችልም። ቤቱ ሙሉ ነው፣ ምንም እንትን የጎደለ ነገር የለም። ግን ለማንኛውም እስቲ ስማችንን እንተዋወቅና ከዛ በኋላ ቀስ በቀስ ያለውን ነገር እናወራለን። እሺ። መሰረት በጣም ጥሩ። ያው እንዳልኩሽ እዚህ ጋር ምንም የሚያስጨንቅ የሚያስደነግጥ ነገር የለም። ያው ሁኔታሽንም ሳይሆነው በጣም የሆነ የተናደድሽ የተቆጣሽ አይነት ነገር ነው የምትመስዩ እና በተረጋጋ መንፈስ ነው ስለ ነገሮች መነጋገር የፈለግኩት። መሰረት እስቲ መሰረት ማነች ምንድነች የሚለውን እንደው እስቲ ማወቅ እችላለሁ? አዎ ችግር የለውም። አስፈላጊ ከሆነ ችግር የለውም። በጣም ጥሩ። እስቲ መሰረት ማነች? ለእናትና ለአባቴ 3ኛ ልጅ ነኝ እና ከ3 ዓመት ከ4 ዓመት በፊት ነው ግራጁዌት ያደረኩት እና የምኖረው አዲስ አበባ ነው። የተወለድኩትም እዚሁ ነው። አዲስ አበባ ተወልደሽ ነው ያደግሽው? አዎ። በጣም ጥሩ። የራሴ የሆነ የግል ስራ ነው የምሰራው። ምን ላሳውቅ ከዚህ በላይ? የግል ስራ እዚህ ጋር እኮ ምንም እኮ የምንሸፋፈነው የምንደባብቀው ነገር የለም። ነገሮችን ቀለል አድርገን ነው የምነጋገረው አይደል? እኮ ያው ግልጽ እኮ ነው። የግል ስራ ካልኩኝ ግልጽ አይደለም? የግል ስራ ማወቅ ይቻላል? አይ ማሳወቅ ካልፈለኩስ? ማሳወቅ ካልፈለግሽ መብትሽ ነው። ግን ነገሮችን የሆነ የፖሊስና የሌባ አይነት ጥያቄ እያደረግነው ነው የፈለኩትኝ እኮ ነው የፈለኩትኝ። ነገሮችን ተረጋግተን እንድናወራ፣ ነገሮች እንደዚህ ተግባብተን እንድናወራ ነው የፈለኩትኝ። እሺ። የግል ሱቅ አለሽ? ተወልደሽ ያደግሽው አዲስ አበባ ነው? አሁን ላይ ያለነው ቤት ተከራይተሽ ነው የራስሽ ነው? እንዴት ነው? ተከራይቼ ነው። ተከራይተሽ ነው የምትኖሪው? እንደው እስኪ ምን ያህል ጊዜ ሆነሻል እዚህ ሰፈር ከገባሽ? አመት ምናምን አልፎታል። አንዳንድ ነገሮችን ለማናገር ሞክሬ ነበር እንደዚህ የሰፈር ሰው እና ከሰፈር ሰው ጋር ብዙም ተግባቢ አይደለሽም። ብዙም ከሰፈር ሰው ጋር እንደዚህ እንትን ማለት የለም። የማህበራዊ ህይወት የሚባሉ ነገሮች የሉም። ትንሽ ባህሪዋ በጣም ቁጡ ነው ምናምን ይባላል። እንዴት ነው? እውነታቸውን ነው ወይስ ለየት ያለ ነገር አለ? አይ እንደሱ ሳይሆን ጠዋት ወጥቼ ማታ ነው የምገባው። ቢዚ ነኝ ለዛ ነው። ኦኬ። የሱቁ ስራ ማለት ነው? አዎ። ኦኬ። በጣም ደስ ይላል። እስቲ መሰረት ስለ ቤተሰቦችሽ ማውራት እንችላለን? ይቻላል። አሁን ለቤተሰቦችሽ እዚሁ አዲስ አበባ ነው ያሉት ወይስ ክፍለ ሀገር ነው ያሉት? አይ እዚህ ነው የሚኖሩት። አዲስ አበባ ነው የሚኖሩት? የቤታችን የ3ኛ ልጅ ነኝ ነው ያልሽኝ አይደለ? እንዴት ነው እስቲ ስለ ወንድምና እህቶችሽ እናውራ። እሺ። ታናሽ ናቸው ታላቅ ናቸው? አንድ ታናሽ አለኝ፣ ሌሎቹ ታላቅ ናቸው። አንድ ታናሽ አለሽ። አሁን ላይ ያላችሁ እስቲ ቅርበት ምን ያህል ነው እስቲ ከወንድምና ከእህቶችሽ ጋር? በስልክ ነው እንጂ ያን ያህል አንገናኝም። እንዳልኩ ቢዚ ስለሆንኩኝ ብዙ ሲመቸኝ ግን እንሄዳለሁ። እዚሁ አዲስ አበባ ስለሆኑ ለማግኘት ይቀርብሻል? አዎ። በጣም ደስ ይላል። ያው ትንሽ ነገሮችን ዊርድ ለማድረግ አልሞክርም፣ ግን እንደው ያው በተደጋጋሚ የሆነ ሰው እዚህ ቤት ላይ ይገባል፣ የሆነ ሰው እዚህ ቤት ይወጣል የሚባል ነገሮችን ሰምቼ ነበርና ያው ከአንዳንድ ጥያቄዎች አንፃር እዚህ ቤት ላይ የሚገባ የሚወጣ ሰው አለ ወይስ ብቻሽን ነው የምትኖሪው? እንደማየው ከሆነ ሙሉ ግቢ ነው። ሙሉ ግቢ ላይ ያለው ይሄ ቤት ብቻ ነው? አዎ ብቻዬን ነው የምኖረው። የሚገባ የሚወጣ ሰው የለም? ምናልባት የስራ ባልደረቦቼ ምናምን በሆነ ምክንያት ወንድሞቼም ሊመጡ ይችላሉ። ይሄን አላሳሳቢ ነገር ነው እሱን ማወቅ። ይሄን አላሳሳቢ አይደለም። እንደሰማሁትኝ ከሆነ ይመጣል የተባለው ሰው ብዙ ጊዜ አንድ ሰው እንደሆነ የሚመጣውም ደግሞ በብዛት ማታ 4 ሰዓት 5 ሰዓት አካባቢ ነው። ከዛ ደግሞ ተመልሶ ሌሊት 10 ሰዓት 11 ሰዓት ነው የሚወጣው አይነት ነገር ነው የሰማሁትኝ ከሰፈሩ ሰው እና ያው ሰፈራችሁ እንደምታውቂው ጥበቃ አለው፣ ራሱን የቻለ ኮሚኒቲ ያለው ሰፈር ነው። ያ ነገሮችን ከሱ ለመውሰድ ፈልጌ ነበር፣ ለማናገር ሞክሬ ነበርና እንደዚህ አይነት መልሶችን ነው የመለሰልኝ። እንደው እስኪ የዛ ሰው ማንነት ልነግሪኝ ትችያለሽ? ያልገባኝ ነገር ይሄ እኮ የግል ህይወቴ ነው፣ ለአንተ ማሳወቅ አይጠበቅብኝም። ሲቀጥል ካሜራ ይዘህ መተህ ሰው ይዘህ መተህ ምናምን ነገር ይሄን ኢንፎርሜሽን ማወቅ አይጠበቅብህም። በዛ ላይ ለምንድን ነው ይሄን የግል ህይወቴን ማወቅ የምትፈልግበት ምክንያት አልገባኝም። የግል ህይወትሽን ነው ማወቅ የፈለኩበት ምክንያት በአንድ ነገር ነው። ሰፈራችሁ ላይ የተፈጠረ አንድ ትልቅ ችግር አለ። እኔም አላውቀው። ያው አንቺ የማታውቂበት ምክንያት እንዳልሽኝ ነው። ጠዋት ትወጫለሽ፣ ማታ ትገቢያለሽ። እዚህ ሰፈር ላይ ምን ይፈጠር ምን ይሁን ምንም የማታውቂው ነገር የለም። በቅርብ ጊዜ ሰፈራችሁ ላይ ትልቅ የተፈጠረ ነገር አለና ያንን ነገር ለማጣራት ያንን ነገር መንስኤው ምንድነው የተፈጠረው የሚለውን ለማጣራት በየቤቱ ተመድቤ እያንዳንዱ ነገር እንዳናገር እያንዳንዱ ሰው ቁጭ አድርጌ ኢንተርቪው እንድሰጥ እዛ ሰፈር ላይ ማን ይኖራል ማን ይገባል ማን ይወጣል የሚለው ነገር ደግሞ አንድ ባንድ እንዳጣራ ነው ትዕዛዝ የተሰጠኝና ስለዛ እንድትነግሪኝ ነው የፈለኩት።
ኮሽ እስኪ ልስማው። ታዲያ እኔ ማለት አልገባኝም። እስኪ ምንድነው በዋነኛነት የተፈጠረው ነገር ከወንጀል ጋር የተነካካ ነገር ነውና እንዳሉን ከሆነ አንቺ እዚህ ጋር አንቺ ተሳትፊያለሽ እያልኩሽ አይደለም። አንቺ ጋር ይመጣል የተባለው ግለሰብ አንቺ ጋር ይመጣል የተባለው ሰው ከዚህ ነገሮች ጋር በጣም ትልቅ ጥርጣሬ ስለፈጠረ ነውና ስለዛ ሰው ማንነት እንድትነግሪኝ ነው የምፈልገው። ይቅርታ እኔ የምነግርክም ሰው የለም። እኔ ብቻዬን ምን የምኖረው እንግዲህ እንደዚህ አይነት መረጃ ማን እንደሰጠ አላውቅም። ስለዚህ እያልሽኝ ያለሽው ማታ 4 ሰዓት ላይ ወይም 3 ሰዓት ላይ የሚመጣ ሰውና ከዛ በኋላ 10-11 ሰዓት ላይ የሚወጣን ሰውዬ አላውቀውም፣ ስለማንነቱ ምንም አይነት ኢንፎርሜሽን የለኝም ነው እያልሽኝ ያለሽው? ስለምንድን እያወራክ እንደሆነ የማውቀው ነገር የለም። እዚህ ጋር እያወራን ያለ ነው በጣም ሲምፕልና ግልጽ የሆነ ነገር ነው። ይህንን ነገር ደግሞ የነገረኝ ሰፈራችሁ ላይ የሚሰራው ሰፈራችሁ ላይ 24 ሰዓት ላይ ተቀምጦ የሚለው የሰፈራችሁ ጥበቃ ነው። እና ጥበቃ ምን ያመተ ነው የምትከራከረኝ ስለኔ ወይስ እኔ ስለራሴ የማውቀው? እሱን እንኳን ጥበቃውን ብቻ አልነበረም ያናገርኩት የሰፈሩንም ነዋሪ ለማናገር ሞክሬ ነበር። እነሱም እንዳሉ ከሆነ የሰፈሩ ነዋሪ እኔን አያውቀኝም። ጧት ወጣለሁ ማታ እገባለሁ ነገርኩህ እኮ። ትክክል አንቺን አያውቅሽም። ነገር ግን ሰው ሲያውቅ ነው ስላንተ የሚያወራው። እኔን ደግሞ እንደማያውቁኝ እየነገርኩህ ነው። ስለዚህ ምንድነው የምትለኝ? አንቺን አያውቁሽም። ነገር ግን እነሱ ሰፈር እስከኖርሽ ድረስ ኦልሞስት 1 አመት ነው እዚህ ሰፈር ላይ እየኖርሽ ያለሽው። እያንዳንዱ የሚገባ የሚወጣውን ነገር ደግሞ ያያሉ። ያንን ነገር በሚያዩበት ሰዓት ላይ ነው እነሱንም ሳወራቸው ፍቃደኛ ሆኖ ነው። በነገራችን ላይ እነሱም በማወራቸው ሰዓት ላይ ምንም አይነት የመጨቃጨቅ ወይ ምንም አይነት የሆነ ነገር ስሜት አላሳዩኝም። እያንዳንዱ ነገር በስነ ስርዓት ነው ተቀምጠን ያወራነው። ምንም የሚደብቁት ነገር ስለሌለ ማለት ነው። የሚያስጨንቅሽ ወይ የምትደብቂው ነገር ካለ የደበቅሽው ነገር አለ እያልከ ነው? ኖ የደበቅሽው ነገር አለ ሳይሆን ካለ ወደ ሌላ ነገር ውስጥ እየገባን ነው የምንሄደው። ነገር ግን የምትደብቂው ወይ እንትን የምትይው ነገር ከሌለ በጣም ረጋ ብለን ማውራት እንችላለን። ወይ እኔ ወንድም ምንም የለም። ግን እንዳያይ ነው ልወጣ ነበር። እንደምታየው ለብሼ ልወጣ ነበር። አጉል ሰዓት ነው የመጣው። ለዛ ነው። በነገራችን ላይ እንድታውቂው ያክል ሌሊት ላይ የሚቆም መኪና የለም ወይ ደግሞ እዛ ጋር የሚመጣውን ግለሰብ አላውቅም ማለት እንጂ ከዚህ በፊት የተለያዩ ኬዞችን ስንመራመር የተለያዩ ነገሮችን በምንሰራበት ሰዓት ላይ በጣም በሚገርም ሁኔታ አንቺ በር ላይ ቆሞ የታየው መኪናና እኛ ከዚህ በፊት ስንፈልገው የነበረው መኪና ተመሳሳይ ሆኖ ነው የተገኘው። አሁን እዚች ጋር ነገሮችን ቀለል ባለ መንገድ ወይም ሜቢ ሚስ አንደርስታንድ ከሆነ የተሳሳተ ነገር ካለ ረጋ ብለን ማውራት እንችላለን። ነገር ግን ሆን ተብሎ እዚህ ጋር የሆነ ሰውን ለመደበቅ ወይ የሆነ ሰውን እንትን ለማድረግ እየሞከርሽ ከሆነ ሌላ ችግር ውስጥ ወይም ሌላ ጣጣ ውስጥ ልንገባ ነው ማለት ነው። ይሄን ወንድም አንተ እንደምታስበው አይደለም። ምንም ነገር የለም አልኩህ እኮ። ስለምትለውን ነገር የማውቀው ነገር የለም። ሲቀጥል እንዳየኸው ነው። እኔ ብቻዬን ነው የምኖረው። እንዴ ቆይ አብሮኝ ሰው ቢኖር ኖሮ እኮ ስትመጣ ሰው ታገኝ ነበረ። እንደ ሰሞቴን ከሆነ ቀን ላይ እንደማይኖር ያ መኪና የሚቆመው ማታ ላይ ብቻ እንደሆነ ነው የሰሞት። ወይስ ያ መኪና አንቺ ነው? አይ ይቅርታ መኪና አልገዛውም ለጊዜው። ግን የኔ መኪና አይደለም። ስለምትለውም ነገር የማውቀው ነገር የለም። በርስ ላይ ስለሚቆመው መኪና አታውቂም? አዎ አላውቅም። ምናልባት እንግዲህ ሌላ ሰው ጎረቤት ምናምን አቁሞ ሊሆን ይችላል እኮ አይታወቅም። መኪናውን ካቆመ በኋላ ግን ያ ግለሰብ ቀጥታ አንቺ ቤት እንደሚገባ ነው የማውቀው። እኔ ደግሞ እንደማይገባ እየነገርኩህ ነው። ነዋሪው ነው ወይስ እኔ ነኝ የምመሰክረው ስለራሴ? አልገባኝም። ነገሮችን በጣም ባናከራቸው ደስ ይለኛል። እየከረርኩት አይደለም። አንተ እኮ ነህ አንድ ሰው ስለራሱ የሚያወራውን ማመን ያለብህ ወይንስ የሆነ ሰው ሰንበድ የሚያወራውን ነገር ነው የምትቀበለው? እዚህ ጋር እያወራሁኝ ያለሁት አንድ ሰው ሳይሆን 2-3 ሰው ከዛ በላይ ያንን ነገር በማየቱ ነው። ወይስ ያ ሰው ማንነቱ እንዲታወቅ ወይም ደግሞ እዚህ ኢንተርቪው መሀል እንዲገባ አትፈልጊ? ይቅርታ ነገርኩህ እኮ። ማሳወቅ ያለብኝና መናገር ያለብኝ ነገር የለም። ተናግሬያለሁ። አንደኛ ብቻዬን ነው የምኖረው። ስለምትለው ምንም መኪናና ስለምትለውም ሰው የማውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንግዲህ ውድ ቤተሰቦቻችን ነገሮችን በቀላል መንገድ ነው ማስኬድ የፈለግኩኝ የነበረው። እንትን ማለት አልፈለግኩኝም። ነገር ግን አጠገቤ ያለችው እህታችን እንደፈለግኩት መጠን ረጋ ብለን ስላለው ነገር አንድ በአንድ ብናወራ ደስ ይለኝ ነበር። ምክንያቱም ሁሌም እንደምንለው ማንም ሰው ጋር ስንሄድ ማንም ሰው ጋር ሄደን ኢንተርቪው በምናደርግበት ሰዓት ላይ ያ ሰው ከኬዛችን ጋር ያገናኘዋል አያገናኘውም የሚል ነገር ከመጠርጠር ይልቅ ለዛ ሰው እድል መስጠት ነው የምንፈልገው። ለዛ ሰው የሆነ ነገር ማድረግ ነው የምንፈልገው። ነገር ግን ይሄ ነገር በጣም ሲሪየስ እየሆነና እየከረረ የሚሄድ ከሆነ አንድ ነገር እንድታቂ እፈልጋለሁ። በመጀመሪያ እኔ እዚህ ሰፈር ላይ የሆነ ነገር ተፈጠረ የሆነ ነገር ሆነ ብዬ ላጣራ ሳይሆን በቀጥታ ወደዚህ ቤት ነው የመጣሁት። ወደዚህ ቤት በመጣበት ሰዓት ላይ ደግሞ ራሱን የቻለ ከፍርድ ቤት ማዘዝ አውጥቼ ወረቀት ይዤ ነው የመጣሁት። የምን ፍርድ ቤት? ከካሜራ ኋላ የምታዩ ሰው የያዘው ወረቀት ይሄንን ቤት እንደፈለግኩኝ እንድበረብር
እያንዳንዱ ነገር እንዳጣራ የምን ፍርድ ቤት ምን ማለት ነው? እዚህ ጋር እኔ ፍቃደኛ ልትሰማኛለህ? እኔ እኮ ነኝ ነዋሪዋ፣ እኔ ነኝ ባለቤቷ። እኔ ፍቃደኛ ሳልሆን ስለምን መረጃ ምናምን የምታወራው? ምን አገባኝ? እኔ ምን ስም ይዘህ ብትመጣ እኔ ፍቃደኛ መሆን ይጠበቅብኛል? አንተ ተፈቅዶልህ ስለመጣ ብቻ ገብተህ ቤቴን መበርበር አትችልም። ይቅርታ እንደዚህ እንድታደርግ አልፈቅድልህም። አንድ ነገር ልታውቂ እፈልጋለሁ። ሰፈር ውስጥ ለተፈጠረው ምናምን ያልከዋ እንጂ ቤቴን ለመበርበር አይደለም ተስማምታ ይገባው። አንቺ ፈለግሽ አልፈለግሽ እኔ አይመለከተኝም። የፍርድ ቤት ማዘዣ እስካለኝ ብቻ የፍርድ ቤት ማዘዣ በነገራችን ላይ ስሚ፣ የፍርድ ቤት ማዘዣ ማለት የምፈልገውን ነገር እንድበረብር እንድፈትሽ የሚያስችለኝ ወረቀት ነው ማለት። እንደዛ ነገር ውስጥ እኔ መግባት አልፈልግም። ረጋ ብለን መነጋገር፣ ረጋ ብለን ማውራት የምንችል ከሆነ ግን ወረቀቱንም መጠቀም አይጠበቅብኝም፣ ቤቱንም መበርበር አይጠበቅብኝም። ለምጠይቀው ጥያቄ መልስ የምትሰጪኝ ከሆነ ማለት ነው። እየመለስኩልህ ነው። እኔ ስለያዝከው ወረቀት አይመለከተኝም። ነገርኩህ፣ እየሰማኸኝ ነው አይደለ? አንተ የሆነ ወረቀት ይዘህ ስለመጣ ብቻ ቤቴ ምን ማለት ነው የምትፈትሸው እንዴ? እኔ ፍቃደኛ መሆን ይጠበቅብኛል እኮ አልኩህ። ምን ማለት ነው? ማስበርበር ባልፈልግስ ምን ልታደርጉ ነው? ወይስ ብቻዋን ናት ብላችሁ ነው? ስለዚህ ግዴታ ወረቀቱ በሚያዘው መሰረት እንዴት ነው የምትፈልጊው ማለት ነው? እየነገርኩህ እኮ ነው። እኔ ደግሞ እየነገርኩሽ ስለ ወረቀቱ ሰምኛለሽ። ያ ወረቀት የፍርድ ቤት ወረቀት ማለት ያንቺን ፍቃድ መጠየቅ አይጠበቅብኝም። ለምንድን ነው የማይጠበቅብኝ? ምክንያቱም ስለሚፈቀድልኝ ነው። ብቻዋን ናት ብላችሁ ነው አስገድዳችሁ ቤቱን ልትበረብሩ ነው? ምን ማለት ነው? የምትደብቂው ነገር አለ? ምን ማለት ስለምደብቀው ነገር አይደለም እያወራ ያለሁት። እንድትፈትሹ ስለማልፈልግበት መንገድ ነው እያወራ ያለሁት። ምን ማለት ነው? ሲቀጥል እየነገርኩህ ነው። ገና ለገና ብቻዬን ስለሆንኩኝ ብቻ ገብታችሁ መፈተሽ አትችሉ። እኔ በምን አውቃለሁ ትክክለኛ መረጃ ለመሆኑ ራሱ ባይሆንስ በምን አውቃለሁ? በምን ደግሞ ማምንክ? በዚህ ሰዓት እኮ ሰው ማመጣም ከባድ ነው። ስለዚህ በቃ ውድ ቤተሰቦቻችን እንግዲህ እዚህ ጋር ያለችው እህታችን መረጃው እውነት ይሁን ውሸት ይሁን የማውቀው ነገር የለም፣ መጀመሪያ ማረጋገጥ አለብኝ ብላለች። ያው ለጊዜው ቀረጻውን የምናቋርጥ ይሆናል። ቀረጻውን ስናቋርጥ ግን የሚሆነው ወደ ፍርድ ቤት ወረቀቱን እንሰጣታለን። ያንን ወረቀት እንድታነብ ይደረጋል። ያ ወረቀት ካነበበች በኋላ ወደ ስራችን እንገባለን። እኔ ምንም የማነበው ነገር የለም። ፍተሻ እንደማታደርጉ እየነገርኩህ ነው። ጭቅጭቅና ሌላ ግርግር እንዳትፈጥር። ወረቀቱን ማየት ፈልጋለሁ ብለሽ ነበር አይደል? ማየት መፈልግ ሳይሆን በቃ ማምንበት ነገር አይደለም። በቃ አስቤበት ሌላ ቀን መታችሁ ነው የምትፈትሹት። አመንሽ ካላመንሽ አስቤበት ሌላ ቀን መታችሁ ነው የምትፈትሹት። አመንሽ አላመንሽ እናንተ ደስ ባላችሁ ሰዓት መታችሁ መፈተሽ አትችሉም። ማድረግ ያለብንን ነገር ከማድረግ ወደኋላ አንልም። እየተናገርኩ ነው። እናንተ ደስ ባላችሁ ሰዓት መታችሁ መፈተሽ። ለማንኛውም 5 ደቂቃ ሰጥሻለሁ። በዛ ደቂቃ ውስጥ ወረቀቱን በደንብ አድርገሽ ማገላበጥ ትችያለሽ። መደወል የምትፈልጊው ምንም የማገላብጠው ነገር የለም። የምታረጋግጪው ነገር አስቤበት ሌላ ቀን ደውልልሃለሁ። መተህ ያን ቀን መፈተሽ ትችላለህ። ውድ ቤተሰቦቻችን እንግዲህ ያው እዚች ጋር ምንም አይነት ነገር እንዲፈጠር ስለማልፈልግ ካሜራው ይቋረጣል። ካሜራው ከተቋረጠ በኋላ ወደ ስራችን እንገባለን ማለት ነው። የምንገኘው ነበልባል ሚዲያ ላይ ነው። ለደቂቃዎች ቢሆን ይቋረጣል። አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ። በጣም ጥሩ። እሺ አሁን ደግሞ ምንድነው የምትናገሪው? ያው ወንድሞች እንዳሉኝ ተናግሬያለሁ። ስለዚህ ወንድሞቼ ልምረት ነው። እዛ ጋር የሚያሳየው ህጋዊ የሆነ የጋብቻ ወረቀት ነው ያገኘነው። እሱ ወደ ውጪ ለመሄድ ፕሮሰስ ጀምሬ ነበር። ትሰሚኛለሽ? አዎ እየሰማሁህ ነው። እኔንም ሰማኝ። ለውጪ ፕሮሰስ ያገባሁት ሰው ነው። አሁን እንደ አዲስ መታወቅ ከፈለግ ደውዬ ላገናኝ ይችላል። እንደ አዲስ መታወቅ ያለብን ይመስለኛል። ምን ማለት ነው? መርማሪ ኤርሚያስ እባላለሁ እና እኔ ምን ላድርግ? መርማሪ ጋዜጠኛ ነኝ እኮ። እና ምን ላድርግ? እየነገርኩህ። ትሰሚኛለሽ? እየመረመርኩት ያለው ጉዳይ ደግሞ በእርግጠኝነት ይህን ስም ግጥም አድርገሽ ታውቂዋለሽ። አብርሃም የሚባለውን የወንጀለኛ ሰው ነው እየዘረዘርኩ ያለሁት። ማን ነው ደግሞ አብርሃም? አላውቅም። የሚባል ሰው አላውቅም። ማን ነው ደግሞ አብርሃም? ፎቶውን ግን ስላየኸው ሰው የምትጠይቀኝ ከሆነ ግን ለውጭ ፕሮሰስ ያገባሁት ሰው ነው። አሁን ታይሙን አይቼ የሚመቸው ከሆነ ከፈለግ ደውዬ ማናገር ትችላለህ። ነገር ልታውቂኝ እፈልጋለሁ። ነገሮችን በጣም መሸፋፍን፣ በጣም ለመደባበቅ እየሞከርሽ ነው ያለሽው። ያ ነገር ደግሞ መቀጠል ይችላል። ነገር ግን አንድ ነገር ወቂ፣ እዚህ ቤት የመጣሁትኝ ራንደምሊ ወይም ደግሞ በሆነ ነገር እንትን ብዬ አይደለም። እዚህ ቤት የመጣሁት በአንድና በአንድ ጉዳይ ነው። እስካሁንም ተረጋግቼ እያወራሁሽ የነበረው ለአንድና አንድ ነገር ነው። ደጀን የሚባለውን ግለሰብ ከአብርሃም ሰዎች ተቀብላችሁ እንደወሰዳችሁት መውሰድ ብቻ አይደለም። ስሚኝ ዛሬ ነው የሰማሁት። ስም ራሱ በር ላይ ቆሟል እያልኩሽ የነበረው ደግሞ ጥቁሩ ዶልፊን በሰዓቱ መታችሁ ደጀኔን ከሰዎቹ ተቀብላችሁ፣ እየሰማሽ ነው አይደለ? በሩን ከፍታችሁ
በሰማም ባልሰማም ስሚ፣ ለውጥ አያመጣም። ምክንያቱም ስለማለት ከኋላ ስታስገቡት የሚያሳይ ፎቶና ቪዲዮ አለ እጅ ላይ። በትዕግስት እና በተቻለ መጠን ተረጋግቼ እያወራሁሽ የነበረው የእውነት አንቺ ጋር የተደበቀ እውነት ካለ አንቺ ጋር የተደበቀ ሚስጥር ካለ በሚል ነው እንደዛ እያወራሁሽ የነበረው። ትሰሚኛለሽ አይደል? እሱ ብቻ አይደለም፣ ደጀኔ መኪና ውስጥ ካስገባችሁት በኋላ እስከ እዚህ ቤት እስክደርሱ ድረስ እያንዳንዱን የመንገድ ላይ ካሜራዎችን ተከታትዬ ነው እዚህ ቤት ድረስ የመጣሁት። እሱ ብቻ አይደለም፣ የሰጣችኋቸው ሰዎች ደጀኔን ያስረከባችሁ ሰዎች ናቸው እዚህ ቤት የመሩት። ከዛ በኋላ ግን ደጀኔ እዚህ ቤት እንደገባ አውቄያለሁ። ተመልሶ ግን በሌላ መኪና ወጥቷል። በሌላ መኪና ከወጣ በኋላ ግን በሚገርም ሁኔታ አንድ ቅያስ እንደታጠፈ፣ ከዛ በኋላ ምንም አይነት ካሜራዎችን ላገኝ አልቻልኩም። ከዛ በኋላ መኪናውን ልከታተል አልቻልኩም። አሁንም እዚህ ጋር እንደ ቅድሙ ድርቅ እላለሁ፣ እንደ ቅድሙ እንትን እላለሁ የምትይ ከሆነ ነገሮች እየባሱና እየመረሩብሽ ነው የሚሄዱት። አንድ ነገር እንድታቂ እፈልጋለሁ። በድጋሚ ሙሉ በሙሉ የአብርሃም ሰው እንደሆንሽ 100% አውቃለሁ። ሌላ ማወቅ የምፈልገው የአሞቴ ወይ የሴምራ ጎሳ ባለሽ ስለምትላቸው ነገሮች ምንም አላውቅም። እርግጠኛ ነሽ? እና ደግሞ ነገርኩ፣ ፎቶውን ከሆነ ነገርኩ፣ ለውጭ ፕሮሰስ የተጋባሁት ነው፣ የውሸት ነው፣ የውሸት ጋብቻ። ባለቤትሽ እንደሆነ ወረቀቱን ወስደው ቼክ እንዲያደርጉ አስደርጊያለሁ። ፎቶ አንስተው ልከው ቼክ እንዲደረግ አስደርጊያለሁ። አንተ ሌላ ችግር አለብህ ወይስ ምን እንደምትፈልገው? ቆይ አልገባኝም። ምን ፈልገህ ነው? ቆይ አልገባኝም። በጣም ጥሩ። የአብርሃም ሰዎች ለየት የሚያደርጋችሁ ነገር አንድ ነገር ከያዛችሁ ድርቅ የምትሉት የማታምኑት ነገር አለ። ማን ነው አብርሃም? እንዳልሽ ደግሞ አንድ ነገሮችን እውነት የተናገርሻቸውም ነገሮች አሉ። ወንድምና እህቶች እንዳለው የተናገርሽው ነገር ባጣሩት መሰረት ትክክል እንደሆነ አውቀናል። ከዚህ በኋላ የሚፈጠረውን ልንገርሽ። አብርሃም አንቺ በእኔ ቁጥጥር ውስጥ እንደገባሽ እኔ አንቺን ኢንተርቪው እንዳደረኩኝ አብርሃም ጋር እንዲደርስ አደርጋለሁ። ያንን በማድረግበት ሰዓት ላይ ደግሞ አሁን ማን ነው አብርሃም ማን ነው የምትዩ ነገር በእርግጠኝነት ሚስጥር እንዳታወጪ ወይ የሆነ ነገር እንዳታደርጊ የመጀመሪያ የሚያደርገው ነገር ቤተሰቦችሽ ላይ ነው ጥቃት የሚያደርገው፣ ወይንም ደግሞ ቤተሰቦች ያሉበትን ቦታ ሄዶ እንዲጠለፉ እንዲታገቱ ነው የሚያደርገው። በእርግጠኝነት አብርሃም ይህንን ነገር አደረገ ማለት ደግሞ ትልቅ ችግር እንደሚፈጠር ታውቂያለሽ፣ ወይንም ደግሞ አማራጭ ልስጥሽ። ስለዚህ ነገር በቂ እውቀቱ ከሌለሽ፣ ስለዚህ ነገር ብዙ ማታቂ ከሆነ ባለቤትሽ የተባለው ሰውዬ አሁኑን አስጠሪልኝ። ከዛ በኋላ ከሱ ጋርም ከአንቺ ጋርም ቁጭ ብለን እያንዳንዱ ነገር የምናወራ ይሆናል ማለት ነው። ነገር ግን ይህንን ነገር አላረግም፣ ይህንን ነገር አልሰማም ካልሽ፣ ይሄ ነገር አብርሃም ጋር ከዚህ ቤት ቀድሞ ከደረሰው፣ እኛ ከዚህ ቤት ከመውጣታችን በፊት ቀድሞ ከደረሰው ሙሉ ቤተሰቦችሽ እንደምታጭ አልጠራጠርም። የአብርሃምን ስራ ደግሞ በደንብ ታውቂያለሽ፣ ምክንያቱም አለቃሽ ስለሆነ ድራሻችሁን እንደሚያጠፋ ታውቂያለሽ ሙሉ ቤተሰቦችሽ። ስለዚህ አንቺ ምርጫዬ ነው። ባለቤትሽ ተደውሎ መጥቶ እያንዳንዱን ነገር ስለ ደጀኔ ስላደረጋችሁት ነገር ስለተፈጠረው ነገር ታወራላችሁ ወይንስ እንዳልኩትም በገዛ አለቃችሁ እርምጃ እንዲወሰድባችሁ ትፈልጊያለሽ? ወንድምና እህቶችሽን፣ አባትና እናትሽን። ይኸውልህ ስለምትላቸው ነገሮች ምንም የማውቀው ነገር የለም። ቅድም እንደነገርኩህ ነው። እኔ ለምን እያመንከኝ እንዳልሆነ አላውቅም፣ ግን በቃ ማለት ያለብኝን አልኩክ። አብርሃም ስለምትለውም ማን ያልከው ጳውሎ ምንድን ያልከው ብቻ ስለምትላቸው ሰዎች ምንም የማውቀው ነገር የለም። ስማቸው ራሱ ያለ ዛሬ ሰምቼው አላውቅም። ስለዚህ የሚደረገውን ነገር ቢደረግ ለዛ ነገር ዝግጁ ነኝ ነው የምትይው ማለት ነው። ምንድን ነው የሚደረገው ነገር ማለት? ዝም ብሎ የሰው ነፍስ ይጠፋል እንዴ? ምን ማለት ነው? ከዚህ ቤት ሙሉ ቤተሰብ ምን ማለት ነው? ሙሉ ቤተሰብ የምትጨርሱት እናንተ ማን ስለሆነ? እኔ አይደለም የምጨርሰው እኮ ያ የምትለው ሰውዬስ የምትጠራው ሰውዬ ማን ስለሆነ ነው? ምን ማለት ነው? እኔ ስሚኝ፣ የማደርገውን ነገር ህግ እኮ አለ። ህግ ያለበት ሀገር ውስጥ ነው የምንኖረው። እኔ የማደርገውን ነገር ልንገርሽ። አንቺን ኢንተርቪው እንዳረኩሽና ከአንቺ ጋር መረጃ እንደተሰጠኝ ብቻ ነው የማደርገው። ከዚህ በፊት አብርሃም እንደዚህ የተፈጠረባቸውን ሰዎች ምን እንዳረጋቸው ታውቂያለሽ? ወደ ቤተሰቦቻችን በዚሁ አጋጣሚ በአንዳንድ ስህተት ምክንያት አንዳንድ ወንጀለኞች ኢንተርቪው በሚደረጉበት ሰዓት ላይ እነሱ የሚመስላቸው ራሳቸውን ያዳኑ ራሳቸውን የጠቀሙ ነው የሚመስላቸው። ነገር ግን በዚሁ አጋጣሚ እንዳንቺ አይነት ሰው ሌላ ሰው ይዘን ነበር። ያንን ሰው ኢንተርቪው በምናደርግበት ሰዓት ላይ እንደዚሁ አስቀምጠን በምናወራበት ሰዓት ላይ እንዴት እንደሆነ በማናውቀው መንገድ
ለአብርሃም ሰዎች የኛ ሰዎች እሱን እንደያዙት የኛ ሰዎች በቁጥጥር ውስጥ እንዳዋሉት መረጃ ልኮ ነበር። የሆነ ነገር ግን በተቃራኒ ነው። እሱ የመሰለው የአብርሃም ሰዎች መጥተው የሚያድኑት ነበር የመሰለው። የአብርሃም ሰዎች ግን ያደረጉት አንድና አንድ ነገር ነው፣ ሙሉ ቤተሰቡን ያጠፉት። ያ ነገር ደግሞ ለሁላችሁ መቀጣጫ እንዲሆን ለእያንዳንዳችሁ እንደተነገራችሁ ሰምቻለሁ። ስለዚህ በዚህ ድርቅናሽ እንቀጥላለን ወይስ ወደ እውነተኛው ስራሽ እንመጣለን? ይኸውልህ ሲጀምር አብርሃም ምን ማድረግ እንደሚችልና የት ድረስ መሄድ እንደሚችል የገባ አይመስለኝም። እየሰማኝ ነው? ሙሉ ቤተሰቦቼ ነው ዘር ማንዘራቸውን ነው የሚያጠፋው። ከዚህ በፊት ምን አይነት ነገሮች እንዳደረገ የምታውቀው ነገር አለ? ስለዚህ እኔ ቤተሰቦቼ ነው የምታስጨርስብኝ። እኔሽ በሞት አንድ ነፍስ ነው፣ ግን ቤተሰቦቼ በእኔ ምክንያት ነው የሚያልቁት። አብርሃም ርህራሄ የሚባል ነገር አያውቅም። ስለዚህ አሁን እየተግባባን ነው ማለት ነው። ስለዚህ ለእኔ ብቻ ሳይሆን ለቤተሰቦች አስብ፣ እየነገርኩ ነው። ለቤተሰቦች ታስቢያለሽ? አዎ። ስለዚህ ቤተሰቦች ምንም እንዲሆኑ አልፈልግም። አብሶ ደግሞ በእኔ ምክንያታቸው መሆን አልፈልግም። ስለዚህ ይህን ተረዳ። በቃ ግድ ነው እኮ። እኔ ከዛ በፊት ቤተሰቦች ምን አይነት ደህንነት ላይ እንደሚሆኑ ማወቅ እፈልጋለሁ። ድንገት እንኳን ከተጠራጠረ የሚያደርገው ነገር አይታወቅም። ስለዚህ እሱን እርግጠኛ መሆን እፈልጋለሁ። ለቤተሰቦችሽ ከኋላ ሰዎች አሉ። አሁኑኑ ሄደው ሙሉ ቤተሰቦችሽን ሴፍ ወደ ሆነ ቦታ እንዲወስዷቸው አደርጋለሁ እኮ። እሱን እርግጠኛ ሳልሆን እኔ አልደውልለትም። ከተጠራጠረ እንኳን የሆነ ነገር ማድረጉ አይቀርም። እዚህ ጋር የምትደራደሪበት ሰዓት አይደለም። እየተደራደርኩ አይደለም። የቤተሰቦችን ደህንነት ግን ማወቅ እፈልጋለሁ። የቤተሰቦችሽን ደህንነት እንዲጠበቅልሽ የኔን ሰዎች እልካቸዋለሁ እያልኩሽ ነው ያለሁት። እሺ፣ ስልክሽ ይሰጥሻል፣ ትደውይለታለሽ። አሁኑኑ አዲስ መረጃ እንዳለ አዲስ መልእክት እንዳለ ወዲያውኑ ቤት እንዲመጣ ደውለሽ ትነግሪያለሽ ማለት ነው። እሺ፣ ተግባባን አይደል? አዎ። በጣም ጥሩ። ስልኳን አዘጋጁላት። ወደ ቤተሰቦቻችን እሱ እኔ ምንም እንደማያደርገኝ እኔንስ ማለት ቤተሰቦቼን እሺ፣ ከዛስ እኔስ እኔ ምን አይነት ሁኔታ ላይ ነው የምሆነው? እናንተ ኢንተርቪው አድርጋችሁ ትሄዳላችሁ። ከዛ እኔን አውላላ ሜዳ ላይ ጥላችሁን እኮ ነው የምትሄዱት። እንዴት ሆኖ ነው አንቺን አውላላ ሜዳ ላይ ጥለንሽ እኮ? ስለ ደህንነት እየጠየቅኩ ነው። ወንጀለኛ እኮ ነሽ። ከኛ ጋር ነው አብረሽ የምትሄጂው። እኔ ምንም እኮ አላደረኩም። ምን አድርገሽ አላደረግሽው የሚለውን ነገር እያንዳንዱ የተደራጀውን ኬዝ እያየሽ የሚፈጠረውን ነገር የህግ አካል ጋር ሆነሽ ምታዩ ይሆናል። እሺ፣ አሁን ላይ እየጠየቅኩሽ ያለሁትኝ ደጀን ያለበትን ቦታ ነው። እሺ፣ እንዳልሽው ከሆነ ደግሞ ባለቤትሽ ሞር በዲቴል የሚያውቃቸው ነገሮችን አይደል? ስለዚህ ባለቤትሽ ይመጣል፣ ነገሮችን ቁጭ ብለን እንነጋገራለን። አንድ ነገር የማደርግልሽ ነገር ቢሆን ቤተሰቦችሽን ነው ሴቭ ማደርግልሽ። አንቺን ብትሆኚ ከዚህ በኋላ በህግ ቁጥጥር ውስጥ ነሽ። እያንዳንዱ ነገር አብረን ነው የምናካሄደው። ሰማሽኝ አይደል? ውድ ቤተሰቦቻችን ቀረጻው ለጊዜም ቢሆን መቋረጥ አለበት። ወደ ባለቤቷ ጋር ሊደወል ይደረጋል። ባለቤቷ ጋር ከተደወለ በኋላ ሲመጣ እያንዳንዱን ነገር ወደ መጨረስ እንሄዳለን ማለት ነው። አንድ ነገር እንድታውቁ ፈልጋለሁ ውድ ቤተሰቦቻችን። እቺ ሴትና ባሏ ለረጅም ጊዜ ከወራቶች በላይ ስንከታተላቸው ስንፈልጋቸው የነበሩ ሰዎች ናቸው። ለመጨረሻ ጊዜ ከደጀኔ ጋር ታዩ የሚባሉት ሰዎች እነዚህ ናቸው። ስለዚህ ዛሬ ይሄ ነገር ማብቂያው ነው ማለት ነው። የደጀኔ ትልቁ ነገር ደጀኔ ያለበት ቦታ የሚታወቅበት ከደጀኔ ጋር ፊት ለፊት ተቀምጠን የምነጋገርበት ቀን ማብቂያው ደርሷል ማለት ነው። ወደ ቤተሰቦቻችን በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ከሰዓታት በኋላ ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቆይታ። አግባ ወሬ ነው የምትሄደው። ያዙት። አግባ እና ቀጥ ብለህ ግባ። ና ግባ፣ ግባ፣ ግባ። ቀጥ ብለህ ምን እየተፈጠረ ነው? ቁጭ በል፣ ቁጭ በል፣ ቁጭ በል። ወሬ ልታመጥ ነው የምትሄደው? ምን የተፈጠረ ነው? ወሬ ልታመጥ ነው ምን የምትሄደው? እያደረጋችሁ ነው? ቤታችን ውስጥ ተፈትሿል። ምን የተፈጠረ ነው? መስ ቤታችን ውስጥ አርፌ ቁጭ በል። መስ ቁጭ ማንነቴን በደንብ የምታውቅ ይመስለኛል አይደል? እንዴ ምንድን ነው ያለው? መኪና በደንብ አድርጋችሁ ፈትሹት። ምን እየተካሄደ ነው ያለው? ማንነቴን በደንብ አድርገህ ነው የምታውቀው አይደል? እንዴ ወንድሜ ማን ብለህ ነው የመጣው እዚህ ቤት? ምንድነው የሙሉ ካሜራ የሙሉ ሰው የተሰበሰበው? ለምንድን ነው? ኤርሚያስ የሚባል ሰው አታውቅም? ኤርሚያስ እኔን አታውቀኝም? አላውቅም። እኔን አታውቀኝም? ኧረ ዛሬ አይቻልም። እርግጠኛ ነህ? አዎ። ደጀኔ ነው ያደረጋችሁት? ማን ነው? እና እንዴ መሲ ምንድነው? ምን እየተካሄደ ነው ያለው እዚህ ቤት ውስጥ? እንዴ
ደጀኔን የት ነው ያረጋችሁት? ማን ነው ደጀኔ? ስለማን ነው የሚያወራው? ትሰማኛለህ? ወደኋላ ተመልሼ ምንም አይነት ነገር መጨቃጨቅ አልፈልግም። ደጀኔን የት ነው ያረጋችሁት? ደጀኔ የሚባል ሰው አታውቅም እንዴ? ወንድም የተሳስተሃል። መስዬ ምን እየተካሄደ ነው? ማን ነው ደጀኔ? ማን ብላችሁ ነው የመጣችሁት እዚህ ቤት? ሁሉንም ነገር አውቀዋል። ንገረው በቃ። ደጀኔ የሚባል ሰው አታውቅም ወይ ነው? እኔ ደጀኔ የሚባል ሰው አላውቅም። እንዴ ማን ብላችሁ ነው መጀመሪያ እዚህ ቤት የመጣችሁት? እንደዚህ ሰው ሰብስባችሁ ፖሊሶች ምናምን ተሰብስበው የመጡት ማን ብላችሁ ነው የመጣችሁት? የአብርሃም ተቀጣሪ የአብርሃም ሰራተኛ እንደሆን ካውቃለሁ። እሱም ብቻ አይደለም፣ ከቀናቶች በፊት ደጀኔን ከሌላ ሰዎች ተቀብላችሁ መኪና ውስጥ አስገብታችሁ እዚህ ቤት ላይ ከመኪና ውስጥ ደጀኔን እንዳወጣችሁ ታውቃለሁ። ስለዚህ አሁን ደጀኔ ያለበትን እንድትነግረኝ ነው የምፈልገው። ማን ነው ደጀኔ? አብርሃም ራሱ ማን ነው? ስለማን ነው እየወራ ያለው? ማንነታቸውን ራሱ እኮ አናውቅም እኮ። የደጀኔ ማንነት አታውቅም? ደጀኔ አብርሃም ማን እንደሆነ ራሱ አናውቅም። የአብርሃም ማንነት አታውቅም? እኔ አላውቅም። እርግጠኛ ነህ? አዎ። የደጀኔ ማንነት አታውቅም? እኔ አላውቃቸውም። እንዴት ነው አንተ? ቆይ ደጀኔ ማንነት እንዴት ነው የማታውቀው? እንዴት ነው የማታውቀው? እንዴት ነው የማታውቀው ነው የምልህ። ስለማን ነው እያወራ ያለው? የት ነው ያለው ደጀኔ? ደጀኔ የት ነው ያለው? እኔ አላውቅም። ያዛሬ ሰምቻቸውም አላውቅም። ደጀኔን አታውቅም? እኔ አላውቃቸውም። አንተ ሰውዬ መደብደብ ነው የምትፈልገው? እንዴ ወንድም የተሳስታል። የሰው ቤት ተሳስታችሁ እኮ ነው የገባችሁት። የገዛ ባለቤትህ ስለ ደጀኔ ያለውን ነገር ተናግራለች። ስለማን ነው ምናምን? የገዛ ባለቤትህ ስለ ደጀኔ ተናግራለች። ማን ነው ደጀኔ? ሁሉንም ነገር ነግሬዋለሁ፣ እየነገርኩ ነው። የምን እውነት ነው ያወራሽው? አንተ ሰውዬ እኔ በጣም ደክሞኛል፣ ሰልችቶኛል። ከኋላ ላሉት ሰው አሳልፌ ከሰጠውክ በቃ ምንም አንሆንም። ተመልሰህ መንቀሳቀስ የማትችልበት ደረጃ ላይ ነው ነግሬዋለሁ። ስለማን ነው የነገርሽው? ሁሉንም ነገር። ምንድነው ሁሉንም ነገር ማለት? ምን ማለት ነው ሁሉንም ነገር ማለት? ምንድነው የሚነገር ነገር ያለው? ምን ማለት ነው? ጠይቀኝ። ማን ስለምንድን ነው ሁሉን ነገር የነገርሽው? ማን ስለማን ነው እንደዚህ ያወራሽው? ማን ስለ አብርሃም ስለሚያሰራ ነገር ምናምን ነው። ማንነቱን አታውቂውም እና ነው እንደዚህ አይነት ነገር ደፍረሽ የምታወሪው? አሁን ማውራቱ ነው የሚሻለው ከትደባደቡ ከምትሉ። ለአብርሃም ምንድን ነው የምትሰራው አንተ? ወንድም ስለ አብርሃም የምታውቀው መሰለኝም። ስማኝ፣ ስለ አብርሃም በደንብ አድርጌ አሳምሬ ነው የማውቀው። እየሰማኝ ነው አይደል? በዚህ ሰዓት ላይ እኔና አብርሃም በሞት የምንፈላለግ ሰዎች ነን። ወይ እሱ እኔን ይገለኛል ወይ እኔ እሱን አጠፋዋለሁ ብለን ብዬ የተነሳው ሰው ነኝ። አንተ መሀል ላይ ያለህ አንድ ተራ ሰው ነህ። ሰማኝ አይደል? አንተ አንድ ተራ ሰው የአብርሃም መጠቀሚያ የሆንክ ሰው ነህ። እኔ ማወቅ የምፈልገው ሁለት ነገሮችን ነው። አንደኛ ለአብርሃም ምንድን ነበር ስትሰራለት የነበረው? ምን ያህል ጊዜ ነው እሱ ጋር ስትሰራ የነበረው? ምን አድርገህለታል? ሁለተኛ ደግሞ መድኃኒት ቀማሚው ደጀኔ ከቀናቶች በፊት እጃችሁ ላይ እንደነበር አውቃለሁ። ነገር ግን በዋነኛነት የምትሰሩትን ኦፕሬሽን ከሱ አይበልጥ ደግሞ የምታዘው አንተ እንደሆንክ፣ እሱ ብቻ አይደለም ካገኘሁት የሲሲቲቪ ካሜራ ደግሞ ለመጨረሻ ጊዜ አንተ ደጀኔን ከዚህ ቤት በስትሬቸር ይዛው እንደወጣ የሚያሳይ ቪዲዮም አለኝ። ስለዚህ ከመጀመሪያው ጀምሮ ቀስ ብለህ ብትናገር ነው የሚያወጣ። ያለበዚያ እዚሁ እንጋደላታለን። ከዚህ ቤት በህይወት አትወጣም። አሁን እኛ በቃ የእሱ ታዛዥ ነን። በቃ እሱ የሚለንን ነገር ነው የምናደርገው። የሆነ ሰው በብዛት ደግሞ የሚሆነው ያወጣጣሉ። ያው እንደምታውቀው አብርሃም ከባድ ሰው ነው። ብዙ እያሰቃያቸው ነው፣ ብዙ ነገሮችን የሚያወጣጣቸው። እምቢ ከተባሉ ደግሞ እስከ ሞት ደረጃ ይደርሳል። አሁን ይሄ ደጀኔ የሚባለው ደግሞ የሆነ የያዘው መረጃ አለና በነፍስ ነው የሚፈልጉት። ማለት እንዲሞት አይፈልጉም፣ ግን እንዲሰቃይ ነው የሚፈልጉት ያንን መረጃ እስኪያወጣ ድረስ። እና ድንገት በቃ ብዙ ጊዜ የሚያጋጥመው በቃ በጣም ሲያሰቃዩት እስከ ሊሞት ሊደርስ ሲል ነው እኛ ወደ ዶክተሮች የምንወስደው። አንድ ዶክተር አለ፣ እሱ ጋር እየወሰድን ነው ብዙ ጊዜ የምንለው። 1 2 3 ከዚህ በፊት ወስደነዋል እንደዚሁ ያላምን እያለ። እሱ ደግሞ
ከማስረጃው ከኔ ጋር ይሞታል እንጂ አላወጣም ነው የሚለው። ለመጨረሻ ጊዜ ግን ትዝ የሚልህ ከሆነ በጣም ደክሞ ነበር ያገኘነው። ማለት የሆነ ሁሌ የሚያሰቃዩ ሰዎች አሉ የሚመቱት ምናምን ማለት ነው። ማለት እንዲነግሩት እንዲናገር ይፈልጋሉ። እሱ ደግሞ አይናገርም፣ መናገር አይፈልግም። ለመጨረሻ ጊዜ ትዝ የሚልህ ከሆነ በጣም ደክሞት ነበረ። ማለት ተመቶ ምናምን በጣም ደክሞ ነበር እና እንደዚህ ሲሆንብን አንዳንዴ ወስደነው ስለምና ከአንድም ሁለቴ ወስደነው እናውቃለን እንደዚህ እና እዛ ሆስፒታል አለ የሆነ በግል እንትን አለ የአብርሃም ዶክተር አለ እዛ ነው የወሰድነው። እዛ ነው የወሰድነው ማለት እንዳየሁትኝ ከሆነ ከዛ ቤት ከነበረበት ቤት ለሰዎቹ ከሰጣችሁት በኋላ ቀጥታ ወደዚህ ቤት ነው የመጣው። ለምን ነበር ወደዚህ ቤት የመጣው? እኛ ነን እኮ ሁሉ ነገር የምናደርገው። ከዛ ከአብርሃም ተላላኪዎች የሚመጣው ሁሉ ነገር ወደኛ ነው። እኛ ደግሞ አብርሃም ወዳዘጋጀልን ሰዎች ነው የምንልከው። እሱን አይደለም ያልኩት። ደጀኔን ከሰዎቹ ጋር ከተቀበላችሁ በኋላ ወደዚህ ቤት እንዳመጣችሁት ነው እማውቀው። ለምንድን ነበር እዚህ መጥቶ የነበረው? ሲሻለው ሲያገግመው እንድንወስደው ነው። ከዚህ በኋላ አሳልፋችሁ ለማሰጣችሁት እኔ አላውቅም፣ እሱ ነው በደንብ የሚያውቀው። ለማን ነው ከዚህ በኋላ አሳልፋችሁ የሰጣችሁት? እዚህ ቤት ተቀምጦ ነበረ። ስለሱ ነገር ነው መስማት የምፈልገው። እየነገርን እኮ ነው። ለምን እንደማትሰማን? እዚህ ቤት ያሳረፍነው እዛ በጣም ደክሞ ነበረ። እንዲህ ያየን ነው። ሲጀመር ሰውየውን እንፈልገዋለን። አብርሃም ቢሞት ይገለናል። በጣም ስለሚፈልገው ማለት ስለሚያስፈልግ መረጃ ስላለ እሱ ጋር። ስለዚህ እኛ ያደረግነው ምንድነው? እዚህ ያሳረፍነው፣ ከዛ በኋላ ሆስፒታል ወሰድነው። ማለት ሆስፒታል ማለት ያው በድብቅ የሚታከምበት ማለት ነው። የግል ዶክተራችን ጋር ወሰድነው። ከዛ በኋላ እዛው ነው ያደረግነው። ከዛ በጣም ብሶበታል ሲል በቃ በራስ መንገድ ቤት ተከራይ ምናምን ነገር የሚታከምበትን መንገድ ፍጠራ ነው። ብር ላክልለት። እኛ ማድረግ የምንችለው ከላይ የሚመጣውን ትዕዛዝ ማስተላለፍ ነው። አድርጎ የተባለውን ማድረግ ነው እንጂ በራሳችን ፍቃድ የምናደርገው ነገር የለም። እየተረዳህንና የገባ ከሆነ ማለት ነው። ስለዚህ በእኛ ፍቃድ አይደለም ይሄ ሁሉ ነገር የሆነው፣ የታዘዝነውን ያደረግነው። እኛ ጉዳይ አስፈጻሚ ነን፣ ሌላ ታሪክ የለውም። በጣም ጥሩ። ደጀኔ እዚህ ቤት በነበረበት ሰዓት ላይ እየተናገረው ያወራው ወይ እንደው በሁኔታው ያየሽው ነገር አለ? እንደዚህ ምንድን ነበር ያየሽው ደጀኔ ላይ? ከሌላው ጊዜ በጣም ፈርቶ ነበረ እና ደግሞ በቃ ይሄ እንዴት ነው በጣም ሲለምን ነበር ምናምን ነገር እና በቃ በጣም ደክሞት ነበር። በቃ ይሄ እንዴት ነው ማለት ምንም አይነት አቅም አልነበረውም ምናምን። ይሄ እንዴት ልበልክ፣ ሌላ ጊዜ እየተመታም እየተደበደመም እየደማም ቢሆን እየተንቀጠቀጠም እንትን ማለት አይፈልግም ነበር። ግን በአሁኑ ግን የነበረ ጊዜ በጣም ተጎድቷል። በጣም ነበር የጨቋቆኑት እና በጣም ነበር የሚያሳዝነው። እኔ የሚተርፉ ላይ የመሰለኝ አልነበረም። ግን ያው ለዶክተሩ እንትን ብያለሁ። እኔ ከኔ የሚጠበቅብኝ ነገር አድርጌ ኃላፊነቴን አሳጥቻለሁ። ሁለታችሁም ግን የደጀኔን ትክክለኛው ማንነት ታውቁታላችሁ። ደጀኔ ምን ያህል የሚፈራ ሰው እንደሆነ፣ ምን ያህል የሚከበር ሰው እንደሆነ፣ የአብርሃም ሰዎች አብርሃምን ጨምሮ የሚፈሩት የሚንቀጠቀጡለት ሰው እንደሆነ ታውቃላችሁ አይደል? ነበርና አሁን ግን ማን ምን እያደረገ እንደሆነ እንደምታየው ነው። ወደ ቤተሰቦቻችን ይህንን በምልበት ሰዓት ላይ በጣም አሁን ላይ አብርሃም ያለበትን ኮንዲሽን ነው ቀጥታ ማየት የምንችለው። በጣም ፈርቷል፣ በጣም ተጨንቋል፣ በጣም ግራ ገብቶታል። ደጀኔ በፍጹም እንዲሞት አይፈልግም። በፍጹም ደጀኔ ሞተ ማለት አሞቴ ጎሳ ላይ ትልቅ ነገር ነው የሚፈጠረው፣ ትልቅ ችግር ነው የሚፈጠረው። አሞቴ አለኝ ከምትላቸው ትልቁ ሰው መሃል አንደኛው ደጀኔ ነው። ይሄ ደጀኔ የሆነ ነገር ሆነ፣ የሆነ አደጋ ደረሰበት ማለት አብርሃም ላይ ምን ያህል ተጽዕኖ ሊፈጠርበት፣ ምን ያህል ችግር ውስጥ ሊገባ እንደሚችለው ሁሉም ሰው ያውቀዋል ይመስለኛል። እነዚህ ግለሰቦች ተራ ቅጥር ሰራተኞች ናቸው እንጂ የአሞቴ ጎሳ አባልም አይደሉም። የጎሳው አባል ቢሆኑ ኖሮ ስለ ደጀኔ በደንብ ስለሚያውቁ ማለት ነው። በጣም ጥሩ። አብርሃም ለእናንተ በምን መልኩ ነው መልእክት የሚያደርሰው? እንዴት ነው ይህንን ስራዎችን በሚፈጽሙ ሰዓት ላይ ትእዛዝ የሚሰጣችሁ? ሁላችንም ደረጃና ሰው አለን ማለት እኛም የምናዘው ሰው አለ፣ እኛንም የሚያዘን ሰው አለ።
ስለዚህ መልእክቱ እንዴት ነው? የሆነ ሰው ለሆነ ሰው ይነግራል። እንደዚህ ያለ ነው የሚደርሰው እኛ ጋር ወደ እናንተ ጋር የሚደርሰው ማለት ነው። በጣም ጥሩ። ከዚህ ቤት አሳልፋችሁ ወደ ዶክተሩ ነው ያስተላልፋችሁት አይደለ? ዶክተሩ አሁን ላይ አንድ ቤት አዘጋጅቶ እዛ ቤት ላይ ሕክምና እንዲሰጡ ነው እያደረጋችሁ ያላችሁት አይደለ? አሁን ከዚህ በኋላ ምንም አይነት ነገር ተቃራኒ ነገር ምንም አይነት ነገር መስማት አልፈልግም። ከዚህ ቀጥ ብለን ተነስተን የሰው ኃይል ያስፈልገኛል፣ የሰው ኃይሎችን ይጨምራሉ። ቀጥታ ደጀን ወዳለበት ወደሚባለው ቤት እንሄዳለን። አረ እንደሱ አይሆንም ማለት ለኛ በጣም ችግር አለው። ሲቀጥል ዶክተሩን ደግሞ የሱ ዶክተር ነው። ስለዚህ ማየው ነገር ሊያደርገው ይችላል። በሚያችሁ ሰዓት በህይወት ደግሞ መኖር አለበት። ትሰሚኛለሽ? አንቺ ያለሽበትን ሁኔታ በደንብ አድርገን ነው የምናውቀው። ምን ማለት ነው? ስለ ቤተሰቦችሽ ቅድም አውርተናል እና ስላለው ነገር በደንብ አውርተናል። ስለዚህ ምንም አይነት ነገር አልፈልግም። ተቃራኒ ነገር እምልሽን እያንዳንዱ ነገር ታደርጋለሽ። ምን እያስፈራራኸኝ ነው ማለት ነው? እኔ እኮ ስላለው ነገር ነው የነገርኩህ ሳይሆን እያዘዝኩሽ ነው። ይኸውልህ አንደኛ ደጀኔ መሞት የለበትም እንደምታውቀው ነው። ሁለተኛ ነገር ደግሞ ዶክተሩ ሰራተኛ ነው፣ የኛ አንድ አካል በለው ዶክተሩ። ትሰሚኛለሽ? እማደርገው ደጀኔንም ዶክተሩንም በቁጥጥር ውስጥ እንዲሆኑ ነው የማደርገው። ሰማሽ አይደል? እሺ ውድ ቤተሰቦቻችን እነዚህንም ሰዎች ሌላ ሰዎችንም ጨምረን መደረግ ያለበትን ነገር ወደ ማድረግ እንገባለን። እኔ ብቻ አይደለሁም፣ ብዙ ሰዎች እንድንጨምር እናደርጋለን። ከኋላዬ በተደጋጋሚ ካሜራውን እንዳቆም ምልክት እየሰጠኝ ነው ያለው። በተደጋጋሚ የተገኘ አዲስ መረጃ እንዳለ አስቸኳይ እርምጃ መወሰድ ያለበት ነገርም እንዳለ ከኋላ ምልክት ነው እየተሰጠኝ ያለው። ስለዚህ ሰዎቼን አዘጋጃለሁ። ሰዎቼ ጋር አንድ ላይ እንዲሆኑ አድርጌ ወደ ደጀኔ ቤት እንዲሄዱ አደርጋለሁ። መደረግ ያለበትን ነገር ማድረግ ያለብንን ነገር እናደርጋለን። ዛሬውኑ ደጀኔን በቁጥጥር ውስጥ እናውለዋለን ማለት ነው። ውድ ቤተሰቦቻችን አብራችሁን ከዚህ ተነስታችሁ ደጀኔ ወዳለበት ወደሚባለው ቤት እንድትሄዱ ፈልጋለሁ። እኔም ደግሞ ከኋላ አስቸኳይ ነገር እንደደረሰና ትንሽ ይመስለኛል ድንገተኛ ነገር ነው ከኋላ እየሰማ ያለሁት። ምንድነው የተፈጠረው ድንገተኛ ነገር? ምንድነው የሆነው? ግዴታ ካሜራ ማቋረጥ እስከሚኖርብኝ ድረስ ትዕዛዝ የሚሰጠኝ አስቸኳይ ነገርና አሳሳቢና ድንገተኛ ነገር ሲሆን ስለሆነ ወደ ቤተሰቦቻችን እዚህ ጋር ካሜራውን ላቆም እገደዳለሁ። ነገር ግን የኔ ሰዎች ስራቸውን ይቀጥላሉ። ከዚህ ቤት ወጥተው መሄድ ወዳለባቸው ቦታ ይሄዳሉ። ወደ ቤተሰቦቻችን የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።